ዛሬ ማካፍላችሁ ቃል ርዕሱ ጸንታችሁ ቁሙ በሚል ርዕስ የእግዚአብሔርን ቃል እናያለን። እኔ እንደዚህም ተረድቼው አላቅም። ሁላችንም የምናነበው መጽሐፍ ነው፣ ግን እግዚአብሔር በዚህ ቃል አውርቶኛል። ዘፍጥረት መጽሐፍ ምዕራፍ 3 ከቁጥር 1 ጀምረን የእግዚአብሔርን ቃል እናነባለን። ለእግዚአብሔር ቃል ክብር ቆመን የእግዚአብሔርን ቃል እናነባለን። ክብር ሁሉ ለእግዚአብሔር ይሁን። እንደዚህ ይላል። እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ። ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት። ሴቲቱም ለእባቡ አለችው፣ በገነት ካለው ከዛፍ ፍሬ እንበላለን። ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ፣ እንዳትሞቱ ከእርሱ አትብሉ፣ አትንኩትም። እባብም ለሴቲቱ አላት፣ ሞትን አትሞቱም። ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ። ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመዥ ለጥበብም መልካም እንደሆነ አየች። ከፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ። የሁለቱም ዓይኖች ተከፈቱ፣ እነርሱም ራቁታቸውን እንደሆኑ አወቁ። የበለስን ቅጠሎች ሰፍተው ለእነርሱ ለራሳቸው ግልድም አደረጉ። እነርሱም ቀኑ በመሸ ጊዜ የእግዚአብሔርን የአምላክን ድምፅ ከገነት ውስጥ ሲመላለስ ሰሙ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ። እግዚአብሔርም አምላክ አዳምን ጠርቶ ወዴት ነህ አለው። እርሱም አለ፣ በገነት ድምፅህን ሰማሁ፣ ራቁቴንም ስለሆንኩ ፈራሁ፣ ተሸሸኩም። እግዚአብሔርም አለው፣ ራቁትህን እንደሆንክ ማን ነገርህ? ከእርሱ እንዳትበላ ካዘዝኩ ዛፍ በውኑ በላህን? አዳምም አለ፣ ከኔ ጋር እንድትሆን የሰጠኸኝ ሴት እርሷ ከዛፉ ሰጠችኝና በላሁ። እግዚአብሔር አምላክም ሴቲቱን ይህ ያደረግሽው ምንድን ነው አላት። ሴቲቱም አለች፣ እባብ አሳተኝና በላሁ። እግዚአብሔርም አምላክ እባቡን አለው፣ ይህን ስላደረግህ ከእንስሳት ከምድር አራዊት ሁሉ ተለይተህ አንተ የተረገምክ ትሆናለህ። እግዚአብሔር ሆይ በቃልህ እውነት በኢየሱስ ክርስቶስ ስም እንድትናገረን እንጸልያለን። የማታወራው የማትናገረው ዘላለም አምላክ ወደ ራስህ የማትመልሰው ሰው እንዳይኖር በዚህ ሰዓት መንፈስ ቅዱስ ልታወራን እንድትመጣ እንጸልያለን። በጌታ በኢየሱስ ክርስቶስ ስም ለሰሚም ለተናጋሪም ጸጋን የምታበዛ አንተ በመካከላችን ተገኝተህ የልቦናችንን ጆሮች እንድትከፍት በኢየሱስ ስም እንጸልያለን። ስለ ሁሉ ተመስገን። ቃልህን ባርክልን በኢየሱስ ስም አሜን። ታይባርካችሁ። እግዚአብሔር አምላካችን ስም የተመሰገነ ይሁን። ይህን ክፍል ስናይ የተወሰኑ ነገሮችን ማየት እንችላለን። ለምሳሌ በዚህ ቦታ ላይ እግዚአብሔር አለ፣ እባብ አለ፣ የገነት ዛፍ አለ፣ አዳምና ሔዋን አሉ። እነዚህን እግዚአብሔር ራሱ ያስቀመጣቸው ናቸው። በራሳቸው የመጡ በራሳቸው የተቀመጡም አይደሉም። እና እግዚአብሔር የሰው ልጅ በገነት ያስቀመጠው ይጠብቃት፣ ይንከባከባት፣ ማድረግ የሚገባውን ብቻ እያደረገ እዛች ቦታ እንዲቆይ ነው እግዚአብሔር የፈለገው። እንዲህ ያለው እግዚአብሔር አብጃት፣ ጠብቃት አለው፣ ተንከባከባት። እንዲህ ያለውና በዚህ ንግግር መካከል ደግሞ እንዳያልፈው ማለፍ የሌለበትን ሕግ አስቀመጠ እግዚአብሔር። ይህን ሕግ የሚተላለፈው ደግሞ በመብላት ብቻ ነው። ስትበላ ትተላለፋለህ። እንዳትበላ፣ መልካምንና ክፉን ከሚያሳውቀው ዛፍ እንዳትበላ።
ብትበላ ትሞታለህ። አዳም ከዚህ በፊት ሞት ምን አይነት እንደሆነ አላወቀም። ግን እግዚአብሔር አለው በቃ ይሄን ስትበላ ምን ትላለህ? ትሞታለህ። አለቀ። ይሄን ብቻ ነው ያለው እግዚአብሔር። ይሄን ካለና ካዘዘው በኋላ ምዕራፍ 2 ላይ ይሄን ከነገረው በኋላ ሰው ብቻውን ይሆን ዘንድ መልካም አይደለም አለና ሴትን እቻ አጥንት ካጥንቴ ናት ብሎ እርግጠኛ የሚሆንበትን ጌታ እግዚአብሔር ረዳት እንድትሆነው ሰጠው። ረዳት ያስፈልገው ነበር አዳም። ረዳት እግዚአብሔር ሰጠው። መልካም አይደለም ምን ቢሆን ሰው ብቻውን ቢሆን ብሎ እንግዲህ ይህንን ክፍል ስናይ ሰዎች ወይም ደግሞ አዳምና ሔዋን የሚያውቁት አንድ ድምጽ ብቻ ነው። የሚሰሙት አንድ ድምጽ ብቻ ነው። ሌላ ድምጽ ሰምተው አያውቁ። በገነት በኤደን ገነት ነው የሚለው አይደል መጽሐፉ ሲናገር። ኤደን ማለት የእግዚአብሔር መኖሪያ ሲሆን ገነት ደግሞ ለአዳም እንዲያበጃት የሰጠው እንዲንከባከባት የሰጠው አትክልት ስፍራ ናት። እዛ ቦታ ላይ እግዚአብሔር ይመጣና ድምጹን እያሰማቸው እንደው መጽሐፍ ቅዱስ ስታጠኑ ከሰዓት በኋላ ይመስላል ፀሐይ ልትጠልቅ ሲል ይላል። እዛች አካባቢ ይመጣና እግዚአብሔር አዳምን ያወራዋል። ከአዳም ጋር አውርቶ ይሄዳል እግዚአብሔር። ይሄ የማያቋርጥ ልምምድ ነበር እና እግዚአብሔርና አዳምና ሔዋን ይተዋወቃሉ። እንዲያለማት እንዲያስተካክላት የተቀመጠበት ቦታ ላይ አዳምና ሔዋን ራቁታቸውን እንደሆኑ የእግዚአብሔር ቃል ይናገራል። ራቁታቸውን ናቸው ግን ምን አይሉም ይላል፣ አይተፋፈሩም። ራቁት ይሁኑም አይሁኑም አያውቁም። አንዳቸው አንዳቸውን አይተው ምንም አይነት አስተያየት መስጠት የማይችሉበት አለመተፋፈር፣ አለመተዋወቅ፣ እንዲህ አይነት ዕውቀት የለም እነሱ ጋር። በቃ እንደሱ ነበሩ የሚኖሩት። ነፃ ነበሩ፣ ንጹህ ነበሩ፣ ነፃነትም ነበራቸው። እንደ ልባቸው ይሄዱ ነበር እና በዚህ ቦታ ላይ እግዚአብሔር ከፈጠረው ፍጥረት መካከል አንዱ መልካም ነበር ይላል እባብን። አስቀድሞ እግዚአብሔር ሲፈጥረው መልካም ፍጡር ነበር። ስለዚህ ሰይጣን ደግሞ በዚህ መልካም በነበረው በእባብ ውስጥ ሐሳቡን አስቀመጠ። መልካም መስሎ ያመጣውን ሐሳብ መልካም አድርጎ ጥሩ አድርጎ አቀነባብሮ ይዞ መጣ። ሰይጣን የራሱን ሐሳብ ለማሳካት የራሱን ፕሮግራም ለመፈጸም ሐሰትን እውነት አስመስሎ መጣ። ክፉ ስራን እንደ በጎ ስራ አድርጎ መጣ። እግዚአብሔር ጆሮአችንን ይክፈትልን። እግዚአብሔር ጆሮአችንን ይክፈትልን። ዋናው ነገር የመጣው የራሱን ሐሳብ ለማሳካት ነው። ምናልባት ስጠረጥር ሐሳቡ ቃሉ ቃል በቃል እንደሱ ባይል እግዚአብሔር ሰውን ከፈጠረ በኋላ እግዚአብሔር መኖሪያው ከሆነው አካባቢ ወይም ደግሞ በገነት አትክልት ዙሪያ አስቀምጦት ሳለ ሰውን ሰይጣን የቀናበት ይመስለኛል። ይሄ ስልጣን ለኔ ሊገባ ወይም ደግሞ ይሄ ስልጣን ለኔ መሆን ሲገባው እንዴት እሱ ይወስደዋል ያለ ይመስለኛል። ስለዚህ በአንድም በሌላም ስፍራው ማስለቀቅ የፈለገ ይመስላል።
ስለዚህ ያለ የሌለውን ተንኮል አስቦ እሱን አስወጥቶ ራሱን ለማስገባት የሆነ ብቻ ሴንስ የሚሰጥ ነገር አለ እዚህ ጋር ዝም ብዬ ሳስብ። አልተሳካለትም እንጂ ቢሆንለት ሰውን አስወጥቶ ራሱ ቢገባ ደስ ይለው ነበር። ግን አንድ ነገር አደረገ። ይህን ንግግር የሰማው ማን ነው? አዳም። ሞትን ትሞታላችሁ እንዳትበላ፣ ይህን ነገር እንዳትበሉት ብሎ የነገረው ምዕራፍ 2 ላይ አዳምን ከፈጠረ በኋላ ግን መጣ። በገነት መካከል እየተመላለሰች ሳለ ሔዋንን ጥያቄ ጠየቃት። ይህን ድምፅ ከዚህ በፊት ሰምታው አታውቅም። እንዴት መለየትም እንዳልቻለች አላውቅም። እግዚአብሔር ዛሬ ጆሮአችሁን ይክፈት። ሁሉም ድምፅ አንድ የሆነበት ጊዜ ሌና ያለ ነው። እግዚአብሔር ዛሬ ጆሮአችንን ይክፈት። ሰይጣን ሔዋንን ጠየቃት። ምን ሲል? እግዚአብሔር ብሏል ወይ ብሎ ነው የጠየቃት። የሰማችሁኝ ነው? እግዚአብሔር ምን ብሏል? እንዳትበሉ ብሏል ወይ ብሎ ጠየቃት። አዎ አለችው። እንዲህ ብላለችው፣ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟል ወይ ብሎ ሲጠይቃት መልስ ሰጥቷለች አይደል? አልሰጠችው? ሰጥቷለች። እመኑኝ፣ ሰይጣን ሁል ጊዜ ወደ ህይወታችሁ የሚመጣው የእግዚአብሔር ድምፅ እናንተ ውስጥ ካለ ነው። የእግዚአብሔር ድምፅ፣ የእግዚአብሔር ንግግር፣ ቃሉ ውስጣችሁ ካለ ሰይጣን አለ ዙሪያችሁ። እናንተን ከእግዚአብሔር መለየት ስለሚፈልግ የእግዚአብሔር ድምፅ ከሌለ ምንም አይሰራም። እናንተ ጋር ጨፍራችሁ ልትሄዱ ትችላላችሁ፣ ዘምራችሁ ልትሄዱ ትችላላችሁ፣ ምንም ሆናችሁ ሰብካችሁም ልትሄዱ ትችላላችሁ። ድምፁ ውስጣችሁ ካለ ግን ሰይጣን አለ። ጥያቄው እግዚአብሔር ብሏል ወይ ነው። እግዚአብሔር ብሏል ወይ ብሎ ጠየቃት። ሔዋን አዎ እግዚአብሔር ብሏል። የሚገርመው መልሳለታለች። እግዚአብሔር ብሏል ሲላት አዎ እግዚአብሔር ብሏል አለች። ነገር ግን ብሏል ብላ በጽናት ግን አልቆመች። አላት ቦታ ግን የለች። እነገራት እውነት ጋር ግን የለች። ብሏል አለች። ኧረ እባክሽ ሐሳቡን መቃወም አቃታት። ይዞት የመጣውን ማባበያ መመለስ አቃታት። ዛሬ እግዚአብሔር ጸጋን ያበዛልናል። ማለፍ አልቻለችም። ንግግሩ ማለፍ አልቻለችም። ማለፍ አልቻለችም። እግዚአብሔር ሞትን ትሞታላችሁ አለና ሰይጣን መልሶ እንዲህ አላት፣ እኔ ልንገርሽ ሞትን አትሞቱም። የሚመጣባችሁ ቃል በቃል ነው። ሰይጣን የሚመጣው ከእግዚአብሔር የሰማችሁትን ለማስጣል ነው። የማታውቁትን አይደለም ሊነግራችሁ የሚፈልገው፣ የሰማችሁትን እውነት ለማስጣል በዛው እውነት ነው ሰይጣን የሚመጣው። አትሞቱም፣ እንደምትሞቱ አላቅም አለ። የሚገርመኝ ከዚህ በፊት እኮ ሞቱን አያውቁትም አዳም ሔዋን። ምናልባት አንብባችሁ ከሆነ ያውቁታል። ከዚህ በፊት የለም። በቃ እግዚአብሔር ብቻ ነው የነገራቸው። ምንም ሌላ የሰሙት ነገር የለም። አትሞቱም ሲላቸው ግን እንዴት እንዳመኑት በሰሙት በእግዚአብሔር ድምፅ መጽናት አቃታቸው። እግዚአብሔር የምንጸናበትን መንፈስ ይስጠን።
አሜን መቆም እንድንችል እግዚአብሔር ጸጋን ያብዛል። ሁለተኛ ጆሮአቸውን ከፍተው መስማት ሲጀምሩ መቆም አቃታቸው። ጆሮን የከፈትክ ቀን ቀጥሎ ያለውን ለመስማት በፈቀድክ ቀን መቆም አትችልም። መልካምና ክፉ የሚባለውን ነገር ታውቃላችሁ፣ ይሄንን ታውቃላችሁ አላቸው። ይሄንን ደግሞ እግዚአብሔር ስለሚያውቅ ነው ብሎ አባበላቸው፣ አሳመናት። የሰው ልጅ ታሪክ የተለወጠው እዚህ ጋር ነው። የሰው አመለካከት፣ እርምጃ፣ ህይወት የተበላሸው እዚህ ጋር ነው። ከምትሰሙት ተጠበቁ። ሁሉ አይሰማም። እግዚአብሔር ሆይ አንተ ነህ ተብሎ መጠየቅ አለበት። ትናንትና ሻሎም አንድ ነገር ነገረች። እግዚአብሔር ይጠይቃል፣ ለሁሉም መልስ ይሰጣል። እግዚአብሔር አይሰጥም? እግዚአብሔር አይመልስም? እግዚአብሔር አንድ በጣም ትልቅ ሰው በጣም በቃ ትልቅ ኃጢአት ሰራሁ አለና የሰራውት ኃጢአት በጣም ከባድ ነው። ንስሐ ገብቻለሁ፣ ግን በጣም አሁን ተጨናንቄያለሁ ይልና አንድ ትልቅ ምንም ነገር የማያልፈው ነብይ ጋር ይሄድና ባክህን ጸልይልኝ፣ የሰራውትን ኃጢአት በእውነት እግዚአብሔር ይቅር እንዲለኝ ምን እንደው በቃ እግዚአብሔር እንዲገልጥልህ እንደው ኃጢአቱ ይሄ ነው ብሎ ይበልህ እባክህን ብሎ ይለዋል። እሺ በቃ ጸልዬ እነግርሃለሁ። እና ያ ነብይ ተንበረከከ። አረ እግዚአብሔር ሆይ ይሄ ሰው እንደዚህና እንደዚህ ብሎኛል፣ ኃጢአቱን ንገረኝ፣ ከዛ ንስሐ ይገባል በትክክል ኃጢአቱን ንገረኝ ብሎ ሲጠይቅ እግዚአብሔር መጣና ረስቼዋለሁ፣ እኔም አሁን አላውቀው። እግዚአብሔር ለዚህም ይመልሳል። እግዚአብሔርን ከጠየቃችሁት እግዚአብሔር ያወራል። ከእግዚአብሔር ጋር ማውራት የጀመሩ መኖር የጀመሩ እኔ እኮ ከማንም ጋር መኖር አልጀመሩም። ኑሮ የጀመሩት ሲጀመር ከእግዚአብሔር ጋር ነው። የሚያውቁት የእግዚአብሔርን ሕይወት ነው። የሚያወሩት ከሱ ጋር ነው። ሌላ ቀለብ ሰፋሪ የላቸውም። የሚወጡት የሚገቡት እዛው እሱ ጋር ነው። ይህን ድምፅ ለመስማት እንዴት አሰቡ? እንዴት ልባቸው ወጣ? እመኑኝ የእግዚአብሔርን ሕይወት የለመደ የተለማመደ ሰው ይስታል ወይ ስትሉኝ፣ አዎ እልፍ ነው የሳተው። ሌላ ሰምቶ የሳተ እልፍ ነው። ከእግዚአብሔር ሕይወት የወጣ እልፍ ነው። ሰይጣን መጣና ሔዋንን በእግዚአብሔር ላይ እንድትጠራጠር፣ በድምፁ ላይ እንድትጠራጠር አደረጋት። ተጠራጥራችሁ አታውቁም? እግዚአብሔር ሆይ አንተ ነህ፣ በእውነት አንተ ነህ፣ የተናገርከኝ አንተ ነህ ብላችሁ አታውቁም? ነው እግዚአብሔር ተናግሯችሁ አያውቅም። እግዚአብሔርን እንድትጠራጠር አደረጋት። ሰውም ከእግዚአብሔር እንዲለይ አደረገ። ምን አስደረጋት መሰላችሁ? ሔዋን በእግዚአብሔር ቃል ላይ እንድትጨምር አደረጋት። እግዚአብሔር ከነገራት ውጪ ሌላ እንድታደርግ አደረጋት። ለዘላለም እግዚአብሔር ሰይጣንን ይገስጸው።
የእግዚአብሔርን እውነተኛውን ሰው ሊሄድበት ሊከተለው የሚገባውን መመሪያ እንድታጣምም አደረጋት። ሰይጣንን ፊት ለፊት መቃወም አቃታት። በር ሆነች። ሰይጣን ወደ ህይወታቸው፣ ሰይጣን ወደ ኑሯቸው፣ ሰይጣን ወደ ረፍታቸው እንዲገባ በር ሆነች። በእግዚአብሔር ቃል ላይ መጨመር፣ በእግዚአብሔር ሐሳብ ላይ መጨመር ስትጀምር ራስህን ጠርጥር። እግዚአብሔር አንድ ጊዜ ነው የሚናገረው። እግዚአብሔር አንድ ጊዜ ይሰማል። ከዛስ ዘመን በሙሉ ይኬድበታል። ኢየሱስ ጌታ ነው። በእግዚአብሔር ቃል ላይ ጨመረች። ክብር ለጌታ ለኢየሱስ ይሁን። እግዚአብሔር ጆሮአችሁን ይክፈት። የልቦናችሁን አይን እግዚአብሔር ያብራ። እግዚአብሔር ሁሉ ጊዜ ለሰው ልጅ ያለው ሐሳብ መልካም ነው። ስለዚህ መልካም እግዚአብሔር ሐሳብ እንደሌለው አድርጎ እርግጠኛ አደረጋት። የሰይጣንን ሐሳብ ስትቀበል የእግዚአብሔር ንግግር ቀለለባት። ከኔ ጋር ናችሁ? ሰው የእግዚአብሔርን ሐሳብ ሲጥል በዚህ ታውቁታላችሁ። ሌላ መስማት ሲጀምር የእግዚአብሔር ይቀልበታል። ቅድስና ይጠፋል። ትክክለኛ ማውራት፣ ትክክለኛ ነገር መስራት ከህይወቱ ይወሰዳል፣ ይቀላል። የእግዚአብሔር እውነት ላይ መቆም ያቅተዋል። ማንን ሲሰማ? ሰይጣንን መስማት ሲጀምር ዞር ስትል ትናንትና ታያት የነበረችው ያቺ ፍሬ ታምራለች። እስከ ዛሬ ድረስ እኮ አብረው ናቸው እዛው። ልክ ስትሰማው ግን ሐሳቡን ተቀብለው ስትወጣና ስትገባ ስታይ ግን ፍሬዋን ስታያት ምን ትላለች? ታምራለች። የራሷን ሐሳብ ጨመረች። መልካም ነው አለችና ቀጠፈች። እዚህ ጋር አንድ ነገር ልናገር። 3 የሰው ልጅ ሊፈተንባቸው የሚችሉ የፈተና ሁኔታዎች አሉ። 3 የሰው ልጅ ሊፈተንባቸው የሚችሉ የፈተና ሁኔታዎች አሉ። አንደኛው ለመብል አለች መልካም ነው አለች። ምን አለበት ብንበላ? እግዚአብሔር ብንበላ ይቃወማል? አንዱ ዋና ጥያቄ። እግዚአብሔር የሰው ልጅ በላ ብሎ ምን ያመጣል? እንዳትበላ ከተባልክ እንዳትበላ ነው። ትሞታለህ ነው። እግዚአብሔር የሚለውን መተላለፍ ሞት አለበት። ይቺ ሰው ስታይ ለመብላት ምንድን ነው አለች? መልካም ነው። ስለዚህ ምን የለበትም ነው? እግዚአብሔር አይደለም አንተና ትክክል እያለችው ነው ሰይጣን። በጣም አየችው ስታየው። ሁለተኛ ለአይን ምን አለች? የሚያስደስት ነው አለች። እንዴ ለአይን ያምራል፣ ደስ ያሰኛል። እዚህ ውስጥ እንዴት ሞት ይኖራል? እንደዚህ የሚያምር ነው። በጣም ያምራል። ሁሉ ነገሩ ነው የሚያምረው። እንዴት ሰው እዚህ ውስጥ ሆኖ ይሞታል? እንዴት ይሄንን በልቶ ይሞታል? ሞት አለበት። ሶስተኛ ጥበብን ለማግኘት የሚያጓጓ ነው አለች። ሰው ሲስት፣ ሰው መንገድ ሲስት ያገኘው ነገር ላይ ለመብላት ምንም የሚከለክለው ነገር የለም። አይደለም እንደ ሔዋን ቀጥፎ ገሎም ሊበላ ይችላል።
እግዚአብሔርን እርቦኝ ነው እለዋለሁ ሊል ይችላል። ደስ ያሰኛቸውን ሁሉ እንዲያደርጉ የተፈቀደ ይመስል ደስ የተሰኘበትን ለማድረግ የሚጓጓ የሚሄድ የሚራመድ ሰው ስታዩ ጠንቀቅ በሉ። እነዚህ ሁኔታዎች ፈታኝ ናቸው። ዳገት፣ ቁልቁለት፣ ውጣ ውረድ ያለበት እሱ እግዚአብሔር የለበትም። ደስ የሚያሰኝ ከሆነ ግን እዚህ ውስጥ እግዚአብሔር አለ። እንዳትሸወዱ። አንደኛ ዮሐንስ ምዕራፍ 2 ቁጥር 16 ላይ እንደዚህ ይላል፣ ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞት፣ የዓይን አምሮት፣ ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በርሱ ውስጥ የለም። ዓለምም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። ዓለም ያልፋል፣ ምኞት ያልፋል። በጣም የሚገርመው የእግዚአብሔርን ፈቃድ የሚያደርግ ግን የሚበላም አይልም፣ የሚጠጣም አይልም፣ ጥበበኛም አይልም፣ የሚኖረው ዘላለም የሚቀጥለው የእግዚአብሔርን ፈቃድ የሚያደርግ ነው። ጸንታችሁ ሰማችሁት እውነት ላይ ክር በሉ፣ ሙጭጭ በሉ። እግዚአብሔር ብሏል። አዎ ብሏል። እግዚአብሔር እኮ ታዲያ እኮ እንደዚህ ነው። እግዚአብሔር ብሏል። ትናንትና መጥቶ ነግሮኛል። እግዚአብሔር መጥቶ ሐሳቡን ቀይሬያለሁ አላለኝም ብሏል ብሎ መቆም፣ አልያ ግን ወደ ምኞቱ መግባት ይሆናል። ሉቃስ 4 ቁጥር 3፣ 5፣ 9 ላይ ቁጥር 3 ላይ እንደዚህ ይላል፣ ሰይጣን መጣና ኢየሱስን የእግዚአብሔር ልጅ ከሆንክ ይህን ድንጋይ እንጀራ ሁን ብለህ እዘዝ አለው። ማን ነው ወደ ኢየሱስ የመጣው? ሰይጣን መጣና ይህን ድንጋይ ዳቦ ማድረግ ትችላለህ፣ እንጀራ ማድረግ ትችላለህ፣ አድርገው አለው። ቁጥር 5 ላይ ረጅም ወደሆነ ተራራ አውጥቶ የዓለምን መንግስታት በቅጽበት አሳየው ይላል። ቅጽበት የሚባለውን ነገር ተጠቅሞ በዓለም ላይ ያለው ሁሉ ይሄ የኔ ነው ሊል አሳየው ይላል። የምድር ገዢ ነው አይደል? ሰይጣን አይደለም? አዎ የምድር ገዢ ነው። ቁጥር 9 ላይ በመቅደስ ጫፍ ላይ ቆሞ ይጠብቁ ዘንድ መላእክቱን ስላንተ ያዝልሃል፣ እግርህ በድንጋይ እንዳትሰናከል በእጃቸው ያነሱሃል። የእግዚአብሔር ልጅ እስከሆንክ ከዚህ ወደ ታች ራስህን ምን በል ወርውር። በዚህ ጊዜ ኢየሱስ ተስማማ እንዴ? ተስማምቷል? ብስማማ ይሻለኛል አለ። የመጣው በቃሉ መሰረት ነው። በዚህ ባለው ቃል መሰረት ነው አለ። ቅድም ሀይሚ ትናገር ነበር፣ ማንን ስሙት? እርሱም ስሙት። ኢየሱስ ዞር አለና እግዚአብሔር አምላክህን ምን አትበለው አትፈታተነው ተብሎ ተጽፏል። ቀጠለ ሰይጣን። ከዛ በኋላ ታዲያ ሔዋን ቅድም አየችው፣ ቀጠፈችው፣ ከዛ በላች፣ ለአዳም ሰጠችው። የሁለቱም አይኖች ተከፈተ። ከየት አመጣሽው አይባልም፣ ምንድነው አይባልም። በምን አወቅሽ ይሄ ከእግዚአብሔር እንደሆነ አይባልም፣ አይጠየቅም። ሁሉንም አሜን፣ ሁሉንም ጉርስ፣ ሁሉንም ወደ ኪስ
ይደረጋል እንዴ? ኧረ እግዚአብሔር ይከበራል። ኧረ እግዚአብሔር ይፈራል። ኧረ እግዚአብሔር በንግግሩ ታላቅ ነው። ኧረ እግዚአብሔር ድምጽ ይከበራል። አመጣችና ስትሰጠው ብድግ አድርጎ ብልት፣ የመጣውን ሁሉ መብላት፣ የመጣውን ሁሉ መውሰድ፣ መቀበል፣ መዝናናት። የሁለቱም ዓይን ተከፈተ። ነገር ግን ውጤቱ እባቡ እንዳለው አልነበር። ፈጽሞ የማይገናኝ ውጤት። ዛሬ በቀጣይ ዘመናችን ከሚያሳፍር ህይወት ለመላቀቅ እግዚአብሔር በሰጠን በዛው ድምጽ ላይ መቆም እንድንችል ጸጋ ይብዛል። ምን አዩ ብትሉ፣ ምን ሆነ ብትሉ፣ ራቁታቸው መሆናቸውን አዩ። ፈሩ፣ ሸሹ፣ ተደበቁ፣ ተሸሸጉ። ቅድም ነፃነት ነበራቸው። ቅድም በነፃነት ነበር የሚወጡት። ቅድም ወርሽፓቸው ደስ ይል ነበር። አሁን ግን አልቻሉ። ሰው ሁለቱም ራቁታቸው ናቸው። ራቁትነታቸው ደግሞ የሚያስተፋፍር ሆነ። ስለዚህ ራሳቸውን መደበቂያ ፈለጉ። እግዚአብሔር ያልደበቀው ግን መደበቅ አይችልም። እግዚአብሔር አፍረቱን ያልሸፈነለት መሸፈን አይችልም። እነሱ ግን ራሳቸውን ለመሸፈን ራሳቸውን ለመደበቅ ሲሯሯጡ ይታያሉ። እግዚአብሔር እንደለመደው አዳምን ሊያወራ በሰዓቱ መጣ። እግዚአብሔር የመጣው አዳምን ለማውራት ነው። እግዚአብሔር በገነት መካከል ሲመላለስ ሰሙትና ምን አሉ ይላል? ተሸሸጉ። አንብቡት መጽሐፍ። ተደበቁ። ቅድም እግዚአብሔር ሲመጣ ደስ ይላቸው የነበሩ አሁን ተደበቁ፣ አሁን ተሸሸጉ። እግዚአብሔር አምላክ ግን አዳምን እንዲህ አለው፣ ወዴት ነህ ብሎ ጠራው። ለምንድን ነው ወዴት ነህ ያለው? ትናንትናም ከትናንት ወዲያም የዛሬ ዓመትም ሲመጣ የሚያገኘው ቦታ ላይ አዳም የለም። እዛው ቦታ ሲያጣው ወዴት ነህ አለው። አዳም ደግሞ ድምፅህን አለ በገነት ሰማሁ። ከዛ ምን አልኩ? ፈራሁ፣ ራቁቴን ስለነበርኩ ተሸሸኩ። እግዚአብሔር ቀጠለ። ራቁትህን መሆንህን ማን ነገረህ? እኔ አላወራሁም። ራቁትህን አላልኩህም። ማን ነገረህ? ራቁትነትህን ማን አሳየህ? ያ እንዳትበላ ካልኩህ ከዛ ዛፍ በውኑ በላህ አለው። እግዚአብሔር ቀጥታ ሄደው ወደ ነገረው ቃል፣ ወዴትም አልሄደም። ወደ ነገረን ቃል። ያልኩህን ጣስክ፣ ከነገርኩህ ወጣህ። የሰጠኸኝ ረዳቱን ያልከኝ ግድ የላችሁም። ማመካኘት አይሰራም።
እግዚአብሔርን ሰምቶ መቆም ግን ያዋጣል። ክብር ለእግዚአብሔር ይሁን። እሱን ሰምቶ መቆም ያዋጣናል። እግዚአብሔር አዳም የሰራውን ሳያውቅ አይደለም ወዴት ነህ ብሎ የጠየቀው። አዳም ከእግዚአብሔር ተሰውሮበት አይደለም አዳም ወዴት ነህ ብሎ የጠየቀው። አዳምን እያገዘው አይመስላችሁም? እግዚአብሔር መጽሐፍ ቅዱስ ሲናገር ምሳሌ 28:18 ላይ ኃጢአቱን የሚሰውር ምን አይልም የሚናዘዝባትና የሚተዋት ግን ምህረትን ያገኛል ይላል። እንዳትበላ ካልኩ በላህ። ኃጢአቱን እንዲናዘዝ ዛሬ እንዲተዋት እንዲገላገል ፈልጎ እያወቀ ወደ ሰው መጣ። እያወቀ ነው ጌታ የሚያወራን። እያወቀ ነው ወደ ህይወታችን የሚመጣው። የሰራነውን ያውቃል፣ ያደረግነውን ያውቃል። ድምፁ ስላልተቋረጠ ራሳችንን እንደ ጻድቅ የምንቆጥር ሰዎች ካለን ሞኞች ነን። ድምፁ ወደ ተፈጠርንበት ዓላማና አጀንዳ እዛው ጋር ሊያደርሰን ነው ወደኛ የሚመጣው። የእግዚአብሔር ድምፅ አይቋረጥም። እንደገና ህብረት ስለፈለገ ነው እግዚአብሔር ወደ አዳም እንደገና የመጣው። ኢያሱ 1:9 ላይ በምትሄድበት ሁሉ አምላክህ እግዚአብሔር ካንተ ጋር ነውና ምን በል ይላል? ጽና፣ አይዞህ፣ አትፍራ፣ አትደንግጥ ብዬ አላዘዝኩም? አዝዤሃለሁ አይደል? በቃ ጽና፣ ቁም፣ አትፍራ። ከነገርኩ እውነት አትውጣ። ነገርኩ ነገር ላይ ቁም፣ ጽና፣ እጅግ በርታ፣ ጨምር። ባሪያዬ ሙሴ ያዘዘን ሕግ ሁሉ ጠብቅ፣ አድርገው። በምትሄድበት መንገድ ሁሉ እንዲከናወንልህ ወደ ቀኝ ወደ ግራ አትበል፣ ቁም። ወደዛም ሰው ይሄድ ወደዚህም ይሄድ፣ ግን ቁም። አንተ እኔ ነገርኩ ላይ ቁም፣ ያልኩ ላይ ቁም። እግዚአብሔር መስማት ያዋጣል። ከእግዚአብሔር ጋር መሆን ያዋጣል። ምን ላድርግ ስትሉኝ ጽኑ። እግዚአብሔር ብሏል ብለሽ ቁም። እግዚአብሔር ተናግሮኛል በልና ቁም። እንዳትበላ ብሎኛል ብለህ ቁም። እንዳትሄድ ብሎኛል ብለህ ቁም። እንዲና እንዳታርግ ብሎኛል በሉና ቁሙ። የሚያመልጥ ይመስለኝ ነበር። አዳም ከየት አመጣሽው ቢል ምንድነው ይሄ እስከ ዛሬ ከበላኑ ለየት ይላል ቢል ያመልጥ ነበር። ጠይቁ። ማን ነው በሉ፣ ምንድነው በሉ። ሰይጣን ስፍራ ለማስለቀቅ መክሯል። ዋጋ ለማስከፈል መክሯል። በእግዚአብሔር ሕዝብ ላይ በምን መንገድ እንደሚወጣ መክሮ መጥቷል። የሚያማምር የሚያስጎመጅ ሰው ተርታ የሚያስቀምጥ ነገር ይዞ መጥቷል። ከእግዚአብሔር ቃል ጋራ ከንግግሩ ጋር የምትቆሙበትን ጸጋ እግዚአብሔር ጨምሮ ይስጣችሁ። እግዚአብሔር ምን ብሏችኋል? እግዚአብሔር ማለዳችሁ ላይ መጥቶ ምን አውርቷል? ሌላ ከእናንተ ጋር ፌሎ የሚያደርጉ ሳይጨመሩ በፊት ማለዳችሁ ላይ መጥቶ እግዚአብሔር ምን አውርቷል? ሲፈጥርህ እግዚአብሔር ምን አለህ? ያን ቀን እግዚአብሔር ምን ነገረህ? እግዚአብሔር የነገረህ የነገረሽ ላይ ጸንተሽ እንድትቆሚ እግዚአብሔር ጸጋን ያብዛልን። ብርቱ ንፋስ አለ፣ ከባድ ንፋስ አለ እንዳይመስላችሁ።
ጥሎብኝ እግዚአብሔር ያለኝን ብቻ ነው እናገረው። ለዚህ ጉባኤ ልምረጥ ብል ብዙ ጥቅስ መምረጥ እችላለሁ። ግን እግዚአብሔር ጸንታችሁ ቁሙ ይመጣል። እሱ ጸንታችሁ ቁሙ። ጌታ ይመጣል። ከሚያስፈራው በላይ ከምታዩት ከሚያባብለው በላይ ትልቅ ነው ካላችሁት በላይ እግዚአብሔር ትልቅ ነው። ድምፁ ትልቅ ነው። ንግግሩ ትልቅ ነው። ከእርሱ ጋር የምትቆሙበት ጸጋ እግዚአብሔር ይጨምርላችሁ። እግዚአብሔር በመጽናት ይባርከን። እግዚአብሔር ከሁላችሁ ጋር ይሆን። ቆመን እንጸልያለን። የምንጸናበትን ጸጋ እግዚአብሔር ይጨምር።